እንዲሁ በጣም ሰፊ ሊባል የሚችል የንግድ ስራዎችን ሰርተዋል። አማሃየስ በምን ይለያል ያልን እንደሆነ እዚህ ፎቶ ላይ እንደምታዩት ፕሮፋይሌ ላይ እንደምታዩት መርዕድ አዝማች አማሃየስ የንግድ ስርዓቱን መስመር በማስያዝ ቅርጽ በማስያዝ ውል እንዲኖረው በማድረግ መውጫ መግቢያው የንግድ መስመሩ በተለይ ከታጆራ ከዘይላ ከህንድ ውቅያኖስ የሚመጡ ማናቸውም ንግዶች በተለይ ኢትዮጵያን አቆራርጠው በዘይላ በኩል አድርገው አልዩ አምባን ይዘው በእንሳሮ በበልበሊት ኢየሱስ አቋርጠው እስከ ጋና ማሊ ድረስ የሚደረጉ በጣም ረዣዥም የዓለም የንግድ መስመሮችን ህግ እንዲኖራቸው እንዲበጅላቸው ስርዓት እንዲበጅላቸው እንዲሁ ዝም ብሎ ዘፈቀዳዊ አለመሆኑን እነዚህ የምታዩቸው የግመሎች ታች አልዩ አምባ ጥግ አንኮበር ቤተ መንግስት ሆኖ ነው ቁልቁል የሚመለከተው የሲራራ ንግድ ስርዓት እንዲኖረው በህግ እንዲመራ ካደረጉ በጣም በዓለማችን ቁልፍ ሰዎች ውስጥ አንዱ አማሃየስ ነው። አማሃየስን እንደው ዝም ብለን ታሪኩን ለማየት የሞከርን እንደሆነ የአቤቶ ያዕቆብ ልጅ የስግወ ቃል ልጅ ወረደ ቃል የወረደ ቃል ልጅ ነጋሴ ክርስቶስ የነጋሴ ክርስቶስ የመንዞቹ ነጋሴ ክርስቶስ ልጅ ስብስቴ ወይም ስብስቲያኖስ የስብስቲያኖስ ልጅ አብዬ የአብዬ ልጅ ነው። መርዕድ አዝማች አስፋወስ ማን ነው? መርዕድ አዝማች ወሰን ሰገድ አምጡልኝ ስሙን። መርዕድ አዝማች አማሃየስ ማለት በአጭሩ አማሃ ኢየሱስ የሚለውን ስም ነውና አማሃ ኢየሱስ ማለት በግዕዙ ያው የኢየሱስ ክርስቶስ ስጦታ እጅ መንሻ እንደማለት ነውና አማሃየስ አባቱ ማን ነው? አያቱ ስብስቴ ትልቁ ቤተ መንግስቱ የነበረው ግሼ ላይ ነው። በዚህ በጦር መሳያ በኩል አድርጎ ወጀድን አልፎ ግሼ አካባቢ ነው። ያው ከዚህ ቀደም እንደነገርኳችሁ የሸዋ ነገስታት በአባታቸው ቤተ መንግስት ከመንገስ ይልቅ አገር አቅንተው ጦር መርተው ታቦት ተክለው መንገስን ይመርጣሉና ስብስቴ በነገሰበት አብዬ አልነገሰም። አብዬ ከግሼ ከአንጾኪያ ግሼ ወደዚህ ሳብ ብሎ ይፋትን አቆራርጦ ትንሽ ሞቃት ስለሆነበት ይፋት ወደ ቀዝቃዛዋ ሀራምባ ወይም ደግሞ አይኔ የምትባል ከተማ ቆርቁሮ ዛሬ ድረስ አይኔ ማርያም እየተባለ ይጠራል። እሱ የተከላት ማርያም ቤተክርስቲያን። ከዛ የእሱ ልጅ የአብዬ ልጅ ወደ አንኮበር ጠጋ ብሎ ምክንያቱም አማሃየስ በጣም ቪዥነሪ የሚባል የንግድ ሰው ነው። ንግድን በመምራት ስርዓት በማበጀት በዓለም ላይ ተገዳዳሪ የማይገኝለት ተወዳዳሪ የማይገኝለት ሰው ነው እና የዘይላ የታጆራን እስከ ህንድ እስከ ከቻይና እስከ ጋና እስከ ማሊ የምዕራብ አፍሪካ ሀገራት ድረስ የሚደረግን በጣም ረጅም የሲራራ ንግድ እንዲሁ ዝም ብሎ ተበትኖ ከሚነገድ ይልቅ ስርዓት እናበጅለት፣ ቀረጥ ስርዓት እንስራለት። ይህንን የቀረጥ ስርዓት ካላበጀንለት ንግዱ ዘመናዊ ሊሆን አይችልም። ባህላዊ ነው፣ እንዲሁ የተበተነ ነው። እቃ ቢጠፋ ጭነት ቢጠፋ ሲራራ ግመል ቢጠፋ ተፈልጎ እንኳን ሊገኝበት የሚችልበት ስርዓት የለውም። ይህንን ማስተካከል አለብን ብሎ ዋና ስትራቴጂክ ቦታ ፈልጎ አልዩ አምባ ላይ የቀረጥ ስርዓት መልክ እንዲኖረው ያደረገ ሰው ነው። ለዚህ ነው ለማ ገብረ ሕይወት ቅድም ዘፈኑ ላይ ሰምታችሁት ከሆነ ባርከዋት አልፈዋል ስልጣን ባለው ቄስ፣ ባርከዋት አልፈዋል ክህነት ባለው ቄስ፣ ክብር ባለው ቄስ ጥግጥጓን ሲያቀኑ እና አማሃየስ ጥግጥጓን የሚለው አልዩ አምባን ነው። የአልዩ አምባ ምስረታዋ ቀደም ይላል ከአማሃየስ። በተለይ የንግድ መዳረሻ ወደብ የሆነችው በ1260ዎቹ ውስጥ ነው። በ1260ዎቹ አካባቢ የንግድ መዳረሻ በጣም ትልቅ የንግድ